እንደምን ከረማችሁ እንደምን ሰነበታችሁ እንዴት አላችሁልኝ ደህና ናችሁ እንዴት ነው ባላችሁት የሰዓት አቆጣጠር ሰላምታዬ ወደ እናንተ ድረስ እንዴት ከረማችሁ እንዴት ናችሁ አሁን ፊቴ ፈካ ብሏል አለ ፊቴ ጥርት ብሏል ውስጤ ጠራ ሲል ፊቴ ደስ ይለዋልና ያው ስለ ቤተሰቤ ሳነሳ ሰዎች ይማሩበታል ከሚል ነው እኔ ብዙውን ጊዜ የኔ ህይወት የተገነባው ፓብሊክ ላይ ስለሆነ ተዳርም ያገኘውት የኢትዮጵያን ህዝብ ለማገልገል እንጂ ተዳርጄ ልጅ ወልጄ አሜሪካ ኖራለሁ ብዬ ገምቼ በማላቅበት ሰዓት ነው ተዳር የመሰረትኩት በወቅቱ ወይኔ እሷ ቀድማኝ ከሞተች ገንዛ ልትቀብረኝ ወይኔ ገንጄ ለቀብራት እንጂ ልጆች ወልደን አሜሪካ ለመኖር አልነበረም በወቅቱ ምክንያቱም እናት ልጇን አትገንዝም አባት ልጁን አይገንዝምና ኤችአይቪ ፖዚቲቮችን ሳይጠየፉ በሚገንዙበት ሰዓት የተጋባን የትዳር ባለቤቴ ስለሆነች አሁን ግን እግዚአብሔር ይመስገን ኡሁርለታ ተላልቅ አባቶች ከካሊፎርኒያ ድረስ ትኬት ቆርጦ ዶክተሩን ስሙን ባላነሳም እሱ ይሰማል እንዲህ አይነት ኢትዮጵያኖች ለአንድ ቀን አልጋ ይዞ የለገሰኝ ምክር በህይወቴ የማረሳው ነው በሌላ አጋጣሚ በዚህ በሚኒሶታ የምትኖር ኤልሳ ነመራ የምትባል የፕሮቴስታንት እምነት ተከታይ አቶ ያሬድ የሚባልና የኤልሳ ባለቤት ኤፍሬም ኦላኒ ቤቴን መልሶ ስለገነቡት የፈረሰው ቤቴን መልሰው ስለጠገኑልን እነዚህ ሰዎች ሶስቱም የፕሮቴስታንት እምነት ተከታዮች ናቸው ቤታችን ውስጥ አምሽተው መክረውን ትዳራችን ተመልሶ ፈረሰ ብዬ ተስፋ የቆረጥኩት ትዳሬ ተመልሶ በመጠገኑ እግዚአብሔር ይመስገን ምክንያቱም ትዳሬን የመሰረትኩት እኔ ህዝብ ላስተምር እንጂ ትዳር ለመሰረት ወጥቼ ያልመሰረትኩት ትዳሬ ስለሆነ ከኔ ጋር ያለቀሳችሁ ያዘናችሁ ቤተሰቤ በመለያየታችን ለኔ ደንግጬ በነበረ ወቅት ከጎኔ ቆማችሁ አንድ ሎሚ ወርውራችሁልኝ ማአት ቁና ሎሚ ለግሌ ለሰጣችሁኝ ኢትዮጵያኖች ሳትሰስቱ ካላችሁት ነገር ለወረወራችሁልኝ ኢትዮጵያኖች የለፋውትን ለኢትዮጵያ ያገለገልኩትን ለኢትዮጵያ የሰራውትን ሳላስበው ስለሸለማችሁኝ ዋንጫና ወርቅ ሳይሆን ከኪሳችሁ ከልጆቻችሁ ላይ ቆርሳችሁ በዚህ በሰይጣናዊ ድርጊት ወደ ፍቅር ቀይራችሁ ውስጤን ስለሞላችሁት እግዚአብሔር ይመስገን እግዚአብሔር ይስጣችሁ በዚሁ ተዛዋዋሪ ደግሞ ጠላቶቼ የመስፍን ትዳር ፈርሷል ብር በማግኘቴ ቀንታችሁ ቀንከለሊት ስለሱ ያሳረራችሁ ሰይጣኖች ሁሉ ጊዜ ቀኑ እኔ አርጋለሁ አልወርቅም ከባለቤቴ ጋርም ታርቅ ያለው የውሸት ኦንላይን እየቀዳችሁ ልክ ምስቴን እንደጠላው እንደ ሰይጣን እንደቆረጥኩ ኤችአይቪ ስላሳዘችው ነው ኤችአይቪ ስላሳዛት ነው አሜሪካ መጣ ከቤት ያስበረረችው ያላችሁ ውሸታም ኢትዮጵያኖች ህሌናችሁን ይውቀሱ እኔ ምስቴን ያገኘሁት የኢትዮጵያን ህዝብ ለማገልገል ወጥቼ እሷን ፖዚቲቭ እኔም ፖዚቲቭ ሆነን እንጂ ስንጋባ እንኳን ትውልድ ዲዳን በእኛ አድቃ ብለን ነው በቲቪ ላይ አስተምረን የተጋባ ነው እኛ ሜላላ ስትወለድ ከናት ወደ ልጅ የማይተላለፍ ጸረ ኤችአይቪ መድኃኒት ወስደን ክርስቲያናችን ልደቷን በቲቪ ላይ አክብረን ነው ኢትዮጵያን ህዝብ ያስተማር ነው ዝምብዬ ትዳር ፍለጋ የመሰረትኩት ምስት ሳትሆን ህይወትን በህይወት ለመጠገን እግዚአብሔር የሰጠኝ ምስቴ ነች ጣልቻት ማላቅም ጣልታኝ ማጣቅም በመሐላችን የተከፈተው ክፍተት ወይ የኔ ድክመት ወይ እሷ ድክመት ይሆናል የኔ ድክመት ምለው እኔ እንደነገርኳችሁ እሷን ያገኘሁት ህዝብ ሳስተምር ስለሆነ የኢትዮጵያን ህዝብ ለማገልገል እንጂ ለመኖር ወጥቼ ስላላስተማርኩ እዚህም ከመጡ በኋላ ብዙን ሰዓት ከትዳሬ በላይ ለኢትዮጵያ
ፖለቲካ ጉዳይ ስለምሰጥ ይሄ የኔ ፓርት ችግር ሊሆን ይችላል ሌሎቹ እነዚህን ተጨማምሮ ባላሰብኩትና ባልጠበቅኩት ሰዓት ያ ድብዳ በመፈጠሩ እኔም ተናድጄ ምስቴን አስቀይሜያለሁ እሷም አስቀይማኛለች የኢትዮጵያ ህዝብ ደግሞ የሰጠው ገንዘብ ለኔና ለሷ ትዳር መፍረስ እንጂ እኔን ለመጥቀም እሷን ለመጉዳት አይደለም ብዙዎቻችሁ የኔ ወዳጅ ሆናችሁ እሷን የጠላችሁ ተሳስታችኋል እኔ እሷን የጠላችሁ እኔን እንደጠላችሁ ነው የምቆጥረው ምክንያቱም የ20 አመት ምስቴ የሜላላ እናት ስለሆነች ማለት ነው ሶ አሁን አሳጥራለሁ እድሜ ለኤርሳ ነመራ እድሜ ለኤፍሬም ሞላኔ እድሜ ለኤፍሬም ያሬድ የሚባል ልጅ እዚህ ፕሮቴስታንት እምነት አባቱን ስሙን ስላላስኩ ሶስቱ ቤታችንን መልሰው ስለጠገኑ የፈረሰ በቃለት ብላችሁ የተደሰታችሁ ሰይጣኖች ትዳር መፍረስ ደግሞ ያንገበገባችሁና ተው መስፍን አንተ ተበደል ለልጅ ብለ ይቅርታ ባላትና ተመልሰ ቤት ውስጥ ይቅርታ ተባባልና ገብተ ትዳር ይቀጥል ብላችሁ ከካሊፎርኒያ ትኬት ቆርጠ መተ ሆቴል እዚህ ያስኮ ዶክተር አንተንም ሳላመሰግን አላልፍም ስለዚህ እኔ እሷም ለልጇ ብላ ነው እኔን የወጋችኝ እኔም ለልጄ ብጄ ነው ለሷም መሸነፈው ጠልታኝ ሳትሆን ለልጇ ብላ ማለት ሶ ያንን ሁሉ ፋይል ዘግተናል ከጎኔ ለቆማችሁ አንድ ሎሚ ሰጣችሁ ሀብታም ላረጋችሁኝ ዋንጫ አልሸለመኝም ሰርቲፊኬት አልሸለመኝም የኢትዮጵያ ህዝብ የኢትዮጵያ መንግስት ባገለገልኩት መጠን አልተሸለምኩም ብዬ ስቆጭና ስተች ነበር በኤችአይቪ ኤድስ ላይ የከፈልኩት ዋጋ የኢትዮጵያ ህዝብ ከፍሎኝ የማይጨርስ ውለታ አለበት ላው ላይ የማይካድ ምክንያቱም ትውልድ ዲዳን በእኛ ይብቃ ብዬ በሚገለልበት ሰዓት ወጥቻ አስተምሬ ነው ምስቴን ያገባሁትና በተዛዋዋሪ ግን የከፈልኩትን ዋጋ አንዳንድ ሎሚ ወርውራችሁ እኔንም ከሀብታም አረጋችሁኝ ሀብታም በመሆኔ ደግሞ ብዙዎች ተናዶ አንገት ገመታቸው ላርጎ ታንቋል ለእናንተ አንድ ሎሚ ነው የሰጣችሁት ለኔ ግን ሲከመር ሸክም ሆኖልኛል ይሄን ብር ወስዶ ለምምስቱን አልፈታም ላላችሁ ብራችሁን እመልስላችኋለሁ ከቀናችሁ ብር ወስዶ ምስቱን ታረቀ ብላችሁ የምትጽፉ ስላላችሁ እያንዳንዳችሁ እንድንፋታ ብር የሰጣችሁን ከሆናችሁ እኔ ምስቴን በደህነት እንጂ ያገባዋት በብር አይደለም ያገባዋት ብር ደግሞ አብረን ጥባጥቤ ተጫውተን ነው ከሀገር የወጣንና ብር ለኔ ማይሸተኝም ለሷም አይሸታትም ማለት ነው ስለዚህ ዋናው ምንም ይሁን ምን እኔ የፈለገ ሰው ይማኝ የፈለገ ይብበት የፈለገ ይፍረት ምስቴ ጋር ተመልሼ መታረቄ ለኔ ደስታዬ ወደር የለው ምክንያቱም ሜላላ ያለ እናት ሜላላ ያለ አባት ባትላ እንድታደግብኝ አልፈልግም ስለዚህ ምስቴም ክፉ አልነበረችም ክፉ ሆናብኝ አታውቅም ምክንያቱም የኖርነው 20 አመቱ ነው ትልቅ እድሜያችን እንጂ የቀረን አመት ነገ ሊሆን ይችላል ከዚህ ምድር ላይ የምንሰናበተው በማናቀው እንኳን ፖሊስና ፍርድ ቤት እንኳን ያንናል ኦንላይን ወተን ታሪካችን ለህዝብ ሊታይተውና ሽማግሌ ተጨምሮ ገበናችን የውጪ ሰው ሰምቶ የምናወራበት ችግር መሃላችን አልነበረም እውነት ለመናገር ይው በማምነው ቅዱስ ገብርኤል ነው እንኳን ፖሊስ ጠርቶ እንኳን ልታሰር እኔንና እሷንም ቤተሰቤንም ለውጪ ሶስተኛ ሰው በድሎኛል በድላለች ብሎኝ ብዬ የምናገረው ምክንያት አልነበረም ግን የሰይጣን ነገር ትንሿ ነገር ብሳ ትልቁና የቤቴም ገበና ወደ ውጪ ወጥቶ ግን ለኔ ደግሞ የኢትዮጵያ ህዝብ የማይከፍለኝን ከፍሎኛልና ከኢትዮጵያ ህዝብ ትልቅ ፍቅር አግኝቻለሁ ለእናንተ አንድ ሎሚ ነው የሰጣችሁት ለበጎ ሰዎች ለኔ ግን ሸክም ሰጣችሁኛል የከፈልኩት ለኢትዮጵያ ህዝብ ባደረኩት ደሞዝ መልሳችሁ ሰጣችሁኛል ማለት ነው ብዙ ትውልድ ያዳንኩኝ ሰው ስለሆነ የኢትዮጵያ ህዝብ የኢትዮጵያ መንግስት ያልሸለመኝ እንደ መንግስት ያልሸለመኝን የኢትዮጵያ ህዝብ ግን እውቅና ስለሰጠኝ ኩራትም ደስታም ኢትዮጵያዊ መሆኔንም አስደስቶኛልና ታንኪዩ ለተጨነቃችሁ እውነት ትዳር በመፍረስ የተቆጫችሁ የመከራችሁኝ ከጎኔ የቆማችሁ ከውጪም ከሀገር ውስጥም ከኢትዮጵያም ደውላችሁ መስፍን ፕሊስ ያላችሁኝ የመከራችሁኝ እንዲፈርስ ሳይሆን ትዳሬ ተመልሶ እንዲገነባ ከጎኔ ቆማችሁ
ካውንስሊንግ ያረጋችሁኝ የረዳችሁኝ ኢትዮጵያኖች በሙሉ ከልብ አመሰግናለሁ። አንድ ቀን ከሷ ጋር መጥቼ እንነጋገራለን። ለእናንተ እሷ ምን ጋር ድብቅ የኔ ጥፋት የኔ ችግር ከሆነ እሷም መጣ ከና ጻያቴ ትነግራቸዋለችና ይሄንን አንድ ቀን እቀርብና ለኢትዮጵያ ህዝብ አወራለሁ። ነገር ግን በዚህ አጋጣሚ ሄለን ቆንጆ የምትባል የሴት ባለቤቴ እንዳንቺ ወራዳ አይደለችም። ኤችአይቪ ኤድስ አሲዛው ነው ምናምን ብለሽ ስልኳን ሳታገኝ እሷ ከአንድ ሰው ጋር ኮሙኒኬሽን አላረገችም። ልክ እሷን እንዳገኘች አድርገሽ ለዩቲዩብ ንግድሽ እንደ ሴት ልጅ በውሸት ያወራሹ በጣም አሳዝኖኛል። ካየዋቸው የዩቲዩብ ነጋዴዎች አንቺ የነገርሽበት እንደ ሴት ልጅ አስነዋሪ ባለጌ ሴት ነሽ። ልክ እሷን ስልኳን አግኝተሽ እንዳወራሻት አንድ ሰው አላነጋገራትም። እሷ ኦንላይን የሚያወሩ አትፈልግምም አታረግምም ደግሞ። ስለዚህ ግን ውሸትሽን ልክ ባለቤቱ ኤድስ እሱ ነው ያሳዘው። እኔ ኤድስ ሳስተምር ነው ምስቴን አገኘሁት። ኤችአይቪ ወደ ደማ ገብቶ ለካውንስሊንግ እንጂ ያገኘዋት እኔ ኤችአይቪ ኤድስ አላሳስኳትም። የኢትዮጵያ ህዝብ በሚዲያ የሚያቀን ሰዎች እንጂ እኛ ተደብቀን ውስጥ ለውስጥ ስንል ከሰከስ ኖረን የኖርን አይደለንምና መጀመሪያ ባክግራውንዳችንን አዳማ ደውላችሁ እወቁ። እኛ ሰርጋችን እንኳን ትውልድ ዳን በእኛ ይብቃ ብለን ነው አስተምረን ያገባ ነው። ልጃችንን ስንወልድ ከሆዷ እርጉዝና ጀምሮ ተወልዳ እስከ ልደቷ ድረስ ቲቪ ላይ ስታስተምር ነው ሜላላ ያደገችው ከኔ በላይ በየመጽሔቱ ሜላላ አለች። ስለዚህ የኛ ህይወት ላይቭ ነው። ከዚህም ትማራላችሁ። ከዚህም ትገስተኛ ከሆናችሁ በማይረባ ነገር ትዳራችሁ ተበትኖ አባት ልጅ ተለያይቶ ልጅን ከማሳደግ በትንሽ ሰይጣን ትልቁን ትዳራችሁን ማፍረስ ትክክል አይደለም። ይሄንን እኔና እሷ አንድ ቀን ቁጭ ብለን ከህይወት ተመክራችን ኤችአይቪን እንዳስተማርን አሜሪካ ውስጥ የገጠመንን ሰውን መከር ነበር። እኔና እሷ ትዳር እንዲቀጥል ትዳር እንዲኖር ግን ባልጠበቅነው ሰዓት ትዳራችን ተገዳግዶ ሊወርቅ ሲል በጥሩ ሰዎች እንደነ ኤልሳ ነመራን ሳይ ፕሮቴስታንት በሆን ደስ ይለኛል። ሐጂ ሙፍቲ የሚባሉ ሙስሊም አባት ሳይ ሙስሊም በሆንኩ ደስ ይለኛል። እኔ ሃይማኖትን ማምነው በጎ ሰዎችን ሳይ እንጂ ነጋዴ ሃይማኖት ባለቤቶችን ሳይ አይደለም። ኤልሳ ነመራ እዚህ አገር ስመጣ እሷ ቤት ነው አንድ አመት የተቀመጥኩት። እንደ እናት እንደ አባት ያብልታኝ ማለት። አሁንም ትዳሬ እንዳይፈርስ ከባለቤቷ ጋርና ኤፍሬም ያሬድ የሚባል ልጅ ጋር ሆነው ትዳሬ ላይ ተረባርበው መጀመሪያ ለምን ከኛ አልፎ ሚዲያ ላይ ወጣ የሚለው እኛንም ተቆጥተው መሐላችን ያለው ችግር ፈተው ፒስ ሆኗል። ቤቴ ተመልሶ እግዚአብሔር ይመስገን። ከጎኔ ቆማችሁ ምክሩን ለሰጣችሁ አብሶ ከካሊፎርኒያ ለዚህ በርበስ ቲኬት ቆርጠ የመጣው በኦንላይን ብቻ ማቀ ሰውዬ አንተም ትልቅ ቦታ አለ ከነቤተሰብ እግዚአብሔር ይባርክላለሁ። በሌላ በኩል ብዙ አወራው። ይሄን ለማውራትም አይደለም። ብዙዎቹ የምትጽፉትን አለው የምትናገሩትን አለው። ክፎቹ ክፋታችሁ በእናንተው ጋር ይቀጥል። በጎች ግን በጎነታችሁ ለኔ ሳይሆን ለራሳችሁ ነው። አንድ ሰው ሰውን ሲረዳ አንድ ሰው ለሰው ሲያረግ ለመስፍን ሳይሆን የሚያደርገው ህሌናውን ለማስደሰት ነው የሚያደርገው። በጎ ስትሆን ለራስ እንጂ ያን ዕለታዊ የረዳውን ሰው ስለረዳ በጎ አትሆንም። በጎነት ለውስጥ ደስታ እንጂ ሰውን ለማስደሰት በጎ አትሆንም። እኔ በጎ ስራ የምሰራው ህሌናዬን ለማስደሰት እንጂ ሰውን ለማስደሰት በጎ ስራ አልሰራምና በጎ አገልግሎቴ በሙሉ ለራሴ ህሌና ብዬ የሰራዋቸው በተዘዋዋሪ ተከፍሎኛል። ከናንተ ኪስ እየነጠቀ የሰጠኝ እግዚአብሔር እንጂ እናንተ ፈልጋችሁ ነው የሰጣችሁኝ ብዬ አላስብም። ስለዚህ የሜዳሊያ አልተሸለምኩም። አርቲስት ሲዘለፍ ድራማ የሰራው ሲሸለም እኔ ህይወትን ያዳንኩኝ ትውልድ ዳን ብዬ ራሴን አስተምሬ ከነቤተሰቤ ዋጋ የከፈልኩት የኢትዮጵያ መንግስት እውቅና እንኳን አልሰጠኝም ብዬ ስቆጭ የኢትዮጵያ ህዝብ ግን ከ50,000 ብር በላይ የሰጠኝ። በዚህ መከነን ዶክተር መኮንን ብሩንና ዱሮ የተከፈተ አካውንት ላይ ደግሞ ሁለት አካውንት ተዋበች እህቴ ከፈተችው ላይ ደግሞ በሌላ ተዘዋዋሪ ያስገባችሁት ወደ ጠቅላላ 47,000 ምናምን ብር ደርሶኛል። ህይወቴንም ቤቴንም ኑሮዬንም ኢትዮጵያ ውስጥ ደግሞ ማገለግለውንን የምሰራውን ፖለቲካዊ እንትኔን ጎፈንድሚ ክፈቱልኝ ሳልላችሁ ሚዲያ ከፍታችሁልኛል።
ታንኪዩ ስለዚህ መቼም ለእናንተ ትዳሬ ስለተመለሰ ብራችሁን በየቤታችሁ ልልክ አልፈልግም አይ ገንዘብ ስላዋጣችሁልኝ ትዳሬን ላፈርስ አልችልም ይሄን ብራቸውም ቆጥሬውም መማክሰው ስለሆንኩ ማለት ነው ይሄንን አዳማታ ለእናንተ አንድ ሎሚ ነው የሰጣችሁኝ ለኔ ግን አሜሪካ ላይ ከሰጣችሁኝ እኔ በወቅቱ ደንግጬ የትም መግቢያ መሄጃም ስለጨለመብኝ ነው 10 ሺህ የማይሞላ ወይ 3000 4000 ብርም የሚሰጠኝ ሰው አለ ብዬ አልገመትኩም እኔ ግፋብል 2000 ግፋብል 1000 ያገኛለሁ ብዬ ነበር በወቅቱ ያንን ጊዜያዊ መሸጋገራ ጊዜ ለማግኘት ግን ባልጠበቅኩ ጊዜ የሰጠኝ ሰው ከሰጠኝ ተመስገን ጌታ ሆይ ነጥቀለ ሰው የምታበላ እርግባው አዋፍን የምታበላ የሰማው አምላክ ተመስገን ብዬ ወስጃለሁ ለዚህ የተባበሩኝን ደሞ ኢትዮጵያኖችን ከልብ አመሰግናለሁ መጥፎ ሰው ቦን አንድ ብር አሰጡኝም መጥፎ ሰው ቦን ነው ማለት ነው መጥፎነቴ ከደጎች አይከፈልም ደጎች ለደጎች ይከፍላሉና ታንኪ ዌል ለማለት ነው በዚህ ላይ ስለ ፖለቲካ ባወራ ያስጠላል ምን እንደማወራ ግን ነበረኝ ነገሩ ፖለቲካ ላወራ ነበር የመጣው ስለ አገሬ ምክንያቱም እኔ ምስቴንና ትዳሬን የመሰረትኩት ስለ ኢትዮጵያ ህዝብ ችግር ለመታደግ ኤችአይቪ ለማስተማር ነው የወጣሁት እንጂ ምስት ለማግባት አይደለም ኢትዮጵያ ህዝብ ላይ የወጣሁት በዛ አገልግሎት ውስጥ ነው ይሄ ትዳር ተመስርቶ አሜሪካ ላይ ደረሰው የኔ ቤዜ የኢትዮጵያ ህዝብ ነው ትዳሬ የተመሰረተው ኢትዮጵያን ህዝብ ሳገለግል የተመሰረተ ትዳሬ ስለሆነ እኔና ምስቴም ተረጅኝ የምለው አንቺን ያገኘሁት ኢትዮጵያ ህዝብን ላስተምር ባልወጣ ኖሮ አንቺ የኔ ምስት አትሆኝም ነበር አሁን ደግሞ ለምኜ ያገኘሁበትን መንገድ ትቼ አሁን ለኔ ተሳክቶልኛልና በቃ ማለት አልችልም ኤችአይቪ ኤድስም ዘረኝነትም ዘሴም ለኔ አንድ ናቸው ሁለቱም ምን ናቸው ገዳይ ናቸው አገር ገዳይ ህዝብ ገዳይ ትውልድ ገዳይ ናቸው ብዬ ነው ማምነው አሁን ከኤችአይቪ ኤድስ በላይ ገዳይ ማን ነው በዘረኝነት በሽታ የተጠመቁ ዘረኞች ኢትዮጵያኖችን በቀን ኤችአይቪ ኤድስ ከማይገለው በላይ በቢላዋና በድንጋይ የቀጠቀጡ የሚገድል ዘረኝነት ይሄንን ቪኦኤ ላይ ተናግሬ ነበር አሁን ዱሮ ኤችአይቪ ኤድስን ትውልድ ዲዳን በእኛ ቃብለ ተታገላለ አሁን ሁለተኛ ዙር ትግል ጀምር ያለው ብላን ምንድነው ያ ትግል ብሎ ሲጠይቀኝ ከኤችአይቪ የባሰ የዘረኝነት ቫይረስ ሜንታል ነው ጸረ ኤችአይቪ መድኃኒት ካልነካው አይነካም ዘረኝነት ሳትነካም ቤቱ መጥቶ ይነካል ምክንያቱም የጎረቤት ቤት ሲቃጠል ያንተም ቤት መቃጠሉ አይቀርምና አይመለከተኝም ብለ እንደ ኤችአይቪ ኤድስ ወይ ኮንዶም ተጠቅመ ወይም ተቆጠበ አትቶም ዘረኝነት አገር ከፈረሰ ላይ ነው የሚፈርሰው ከኤችአይቪ የባሰ የከፋ በሽታ ነው ማለት ነው ለኔ ይሄን ለመታገል ነው ዘረኝነትንና ኤችአይቪ ኤድስን አንድ ላይ አርጌ ታገላለሁ ብዬ የመጀመሪያ ጊዜ ንግግሬን ያረኩትን ቪዲዮን ወደ ኋላ ሄዳችሁ 7 አመት የጨውኩትም ተናግሬ ኢትዮጵያ ማንንም ማጠርፍም አፍንጫና አይንና አፍንጫ ያልን በዘረኝነት እስከ መንደር ወርደን እርስ በራስ እንገዳደላለን እንጂ በዘር ፖለቲካ ኢትዮጵያ ውስጥ አሸናፊ ሆኖ ዊነር ሆኖ አገር የሚመራ ተደላድሎ የሚኖር ማህበረሰብ ኢትዮጵያ ውስጥ እንደማይኖር ደጋግሜ በየመድረኩ ጮክያለሁ እግዚአብሔር ይመስገንና እኔ የተወለድኩበት የኦሮሞ ማህበረሰብ በተሳሳተው ላይን ሲከተሉ የነበሩት ብዙዎቻቸው ቆም ብሎ እንዲያስቡ አድርጓቸዋል ዛሬ ጠንካራ እነነ ታየ ደንደና አይነቶቹ ኦሮሞነት በኢትዮጵያ እንዴት እንደሚያምር ሳይፈሩ ጠባብ ጎጠኞችን መጋፈጥ ጀምሯል ይሄ ይበል የሚያስብል ነው ኢትዮጵያ ያኔ ነው የምትተርፈው እያንዳንዱ የብሔር ማህበረሰብ እሱን ወክሎ ጥላቻንና ዘረኝነትና ሃይማኖት አክራሪነትን ሲያንጸባርቅ አትወክለኝም ብለን መናገር አለብን ስለሌላ ብሔር ሳይሆን መናገር ያለብን ስለሌላ ሃይማኖት ሳይሆን አንድ የኢትዮጵያ ኦርቶዶክስ ሃይማኖት የሌላውን ብሔር ሃይማኖት ጥላቻ ስታረግ የኔ ሃይማኖት እንደዚህ አይደለም እኔን አትወክለኝም አንተ የፖለቲካ ነጋዴ
በኔ ሃይማኖት ውስጥ የተቀመጥከነ ተብሎ ሊነገር የሚገባ ማህበረሰብ መፍጠር አለበት አንድ እስልምናን የሚያሰድብ እስልምና የማያስተምር እስልምና የማይደግፈውን አስተምሮ ሲያደርግ ስናይ እኔ ሳይሆን መናገር ያለብኝ ሙስሊም ነኝ የሚለው ሙስልምናን ለማስከበር እሱ ነው ወጥቶ እሱን የማይመለከት መልእክት ሲተላለፍ መጋፈጥ ያለበት ሙስሊም ነው ለምሳሌ አንድ ወንድማችን አዲስ አበባ ቪዲዮ እየቀረጸ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን እዛጋ መሬት ወሰደች ይላል እሱ የከተማ ከንቲባ ነው ወይ መሐንዲስ ነው ወይ ዳኛ ነው ወይ የራሱን የሃይማኖቱ እንዳይነካ ነው እንጂ መጠየቅ ካለበት ኢትዮጵያ ኦርቶዶክስ መሬት ወራለች ብሎ ወጥቶ ሙስልምናን ወክሎ ጽሙን አሳድጎ እንደ አልሸባብና እንደ ቢላድን የአክራሪነት ወሬ ሲያወራ እሱ ሙስሊም ሳይሆን አክራሪ ሙስሊም ነው ብዬ እከታገለዋለሁ ሙስሊም ወንድሞቼ የኢትዮጵያ ኦርቶዶክስ መስፋፋት ሊቃወሙና ሊያናድዳቸው አይችልም መሬት ኢትዮጵያ ኦርቶዶክስ እንኳን ሸዋ ውስጥ ባሌና ሐረርና ወለጋ ጠፍ መሬት የለም ዝም ብሎ የሚወረር እኔ ለእምነቴ ብዬ የራሴ መሬት ለኦርቶዶክስ አሳልፌ ከሰጠው ቅናት ካልሆነ በስተቀር ሙስሊምናን አይመለከትም የሙስሊም አማኝ ነኝ የሚል ሰው ሚዲያ ላይ ወጥቶ ኢትዮጵያ ኦርቶዶክስ ቤተክርስቲያን በግፍ የምትወሩት መሬት ብሎ የሚሰብክ ካለ እሱ ጥላቻው ከሃይማኖታዊ እንጂ ስለ መሬት መሐንዲስ አይደለም ከንቲባ አይደለም የፖለቲካ ዳኛ አይደለም እንዲህ አይነት ሁለት ማሊያ የለበሱ ሃይማኖት ውስጥ ቁጭ ብሎ ስለ ዘራቸው የሚታገሉ ከሃይማኖታችን ውጣ ኦርቶዶክስ በተስፋፋ ሙስሊም ቢዝነሱ አይደለም ብለው ሙስሊሞች ሊታገሉት ይገባል አንድ ኦርቶዶክስን ካባ ለብሶ ሙስሊምን ሲጋፋ ወይም ሙስሊምን ሲያጥላላ ካየን ኦርቶዶክስ የሆኑ አማኞች እኛ ጸረ ሙስሊም አይደለንም ብለን ኦርቶዶክሱን ሰውዬ መታገል ያለብን እኛ ክርስቲያኖች ነን እንዲህ ስንሆን ነው አገር የሚተርፈው እንዲህ ስንሆን ነው ኢትዮጵያ መታደግ የምንችለው እንጂ የራስን ቆሻሻ በብብት ይዘ የሰውን ቆሻሻ የምትተች ከሆነ እሱም የራሱን ቆሻሻ በብብቱ ይዞ ስለ ሰው ቆሻሻ ነው የሚያወራው ይሄ ደግሞ መጠፋፋት እንጂ አትራፊ አንድም ማህበረሰብ የለም አንድም ወገን አንድም ሰው በኢትዮጵያ ፖለቲካ ውስጥ ኦሮሞ ነክሶ አማራን አጥፍቶ አማራ ነክሶ ትግሬን አጥፍቶ ትግሬ ነክሶ ሶማሌን አጥፍቶ መኖር አይቻልም እንኳን መኖር አንድ ቀን ሰላም እንቅልፍ መተኛት አይቻልም ጎረቤት ላይ እሳት እየነደደ አንተ እዚህ ቤት ውስጥ ተኛለው ማለት ቅዠት ካልሆነ በስተቀር አይሆን ስለዚህ በብሔር አካኪ ዘራፍ ብለ ቀረርቶ የምትለው ለፖለቲካ ንግድ ካልሆነ በስተቀር ለዕለት እንጀራ ለመብላት ካልሆነ በስተቀር የምታቀራራለትን ህዝብ አታተርፍም የባሰት ጎዳው ይሆናል የኦሮሞ ፖለቲከኞች አብዛኛዎቹ ኦሮሞን ህዝብ እንደ ጭራቅ ነው ያሳሉት እንደ አውሬ በሌላው ማህበረሰብ እንዲገለል ያደረጉ ጽንፈኞች ሃይማኖት አክራሪና ብሔር አክራሪዎች ኦሮሞ ውስጥ ካልወጡ በስተቀር ኦሮሞ አሸናፊ ሊሆን አይችልም እንደ ታየ ደንደና መሃል ላይ ሆኑ ከዚህም ወንድሞቹን ማይጠላ የኦሮሞን ጥቅም የማይተው ታጋዮች ሊበዙ ያስገባል ኦሮሞ ፖለቲካ ውስጥ ይሄ ደግሞ የመጀመሪያ ገና የዛሬ 7 ዓመት እዚህ ሀገር ስመጣ ስናገርበት የቆየው ነው የኦሮሞ አክራሪነት ሌላውን ብሔር ለመጥላት ከሆነ ራሱን እንጂ የሚገለው ሌላውን ሊያጠቃ አይችልም ብያለሁ ዛሬ በኦሮሞ ውስጥ የምታዩት ፖለቲካ የከሰረ የወደቀ የዘቀተ ፖለቲካ ነው ለኔ አንደኛ ወደ መንደራቸው ወርደዋል ሁለተኛ ሃይማኖትን አስገብቷል ሶስተኛ ፖለቲካቸው የተያዘና የተጨበጠ አይደለም ዛሬ በሬ ያርዶ ይታረቃሉ ነገ ሰው ማረድና በሰው ያ ሰውዬ እንዳለ እናንተ ከታረቃችሁ እኔን እንደ በሬ እረዱኛል አይነት ሰው ካላረድን በስተቀር ትናንትና እነ ጀዋር አስጨፍጭፎ ትናንት ሌባ ቄስ በላይን ይዞ ቄስ በላይ ማለት ወንድሙን አዳምጡት የህግ ለ600 የጸረ ሽብር ተከሰሱት ማ ወንድሙ ነው ይሄን ሰው ያዳምጡት በጣም ደስ ያለኝ እንዲህ አይነት ኦሮሞዎች ሚሊዮን አሉ አይናገሩም አሁን እየወጡ መናገር ጀምሯል ያኔ እነ ቄስ በላይ ከወያኔ ጋር ገዳይ ነበሩ ዛሬ የኦርቶዶክስ ጀዋር ስር ጃንጥላ ይዞ የሚሮጡ
ትናንት ግን የኦሮሞ ወጣት ሲያልቅ እነሱ ለወያኔ ባንድ ጃንጥላ ያዦች የነበሩ ይሄ ወንድሙ ማን ነው ስሙን ንገሩ እንደሱ አይነት ኢትዮጵያኖች ኦሮሞ ልጆች በየቤቱ አሉ ለእውነት የሚሞቱ ለእውነት የሚቆሙ ማን ነው ወንድሙ ቆይ አንዴስ ማ ወንድሙ ቆይ አንዴ ቆይ ይሄን ሰው በደንብ አዳምጡ ኤልቲቪ ላይ ቀርቦ በሚገርም ሁኔታ እንዴት እንዳብራራ ትናንትና ሰላም ሊሉን የማይችሉ መንገድ ላይ የሚቀልዱብን ዛሬ አለ ዛሬ ግማሹ የጀዋር ባንዲራ ጃንጥላ ያዥ ነው ግማሹ ደግሞ የዶክተር አብይ ጃንጥላ ያዥ ሆነዋል ትናንትና ግን ከወያኔ ጋር ቁጥር 1 ጃንጥላ ያዦች ነበሩ እነዚህ ኃይሎች ከመጣ ሰው ጋር ማን ነው አቶ ወንድሙ ይብሳ እኚህን ሰው ይሄንን እዚህ ላይ እንትን በሉት ኢዩት ኤልቲቪ ላይ በደንብ ነው ያብራራው የኢትዮጵያ ኦሮሞ ፖለቲከኞች በደንብ የት ጋር ነው ቆይ ላሳያችሁ በደንብ አዳምጡት ይኸው ይሄንን ኤልቲቪ አቶ ወንድሙ ይብሳ በወያኔ ጊዜ በጸረ ሽብር ህግ የተከሰሱትን ጠበቃ የሚሆን እሱና ተማማ ባቡልጉ ብቻ ነበሩ ደፍሮ ኢትዮጵያ ውስጥ በጸረ ሽብር ህግ ለተከሰሱ ተከሳሾች ጠበቃ የሚቆሙ አሁን ከቄስ በላይ ጋር የነበረ ልጅ የጥብቅና ፍቃድ ያለው ልጅ ለአንድ ኦሮሞ ያን ጊዜ ጥብቅና ልቁምልህ አላለም ታይቶም አይታወቅም ዛሬ ግን ኦርቶዶክስና ምናምንና ብለው የሚወጡ ማሊያ እየቀየሩ መነገድ የሚፈልጉ ኦሮሞን እያስበሉ ግን እነሱ መኖር የሚፈልጉ ነጋዴዎች ያሉበት ፖለቲካ ውድቀት ነው መጨረሻው ይሄንን ጠንቅቆ ማወቅ ያስፈልጋል በሌላ በኩል ስለ አባይ ግድብ የሚነሳ ነገር አለ ወያኔዎች 27 ዓመት ያበሰበሱትን ቆሻሻ ፖለቲካ ዛሬ አብይ ተጠያቂ ሊያረጉ ይፈልጋሉ የአባይ ግድብን በግብጽ ተደራደረበት አሜሪካ ላይ የአባይ ግድብን ብሔራዊ ጥቅም ሸጠ በ5 ዓመት እንጨርሳለን ያላችሁትን ግድብ 15 ዓመት አቆይታችሁ ገንዘቡን ሰርቃችሁ ዘርፋችሁ ቁርጥም አርጋችሁ ከበላችሁ በኋላ ዛሬ እሱም አባይ ነው አብይ ነው ተጠያቂ ስትሉ ያለ ማፈራችሁ የሚገርመኝ ነው ገንዘቡን 5 ዓመት በ5 ዓመት የሚያልቅ ግድብ ተብሎ ነው እኔ ቦንድ ገዝቻለሁ 50,000 ብር ብሬም ቀልጦ ነው እዛ ይቀረው በራሴ 50,000 ብር በድርጅቴ 30,000 ብር 80,000 ብር በዛ ጊዜ ብዙ ብር ነው ብዙ ብር ቦንድ ገዝቼ ቦንዱ ኢትዮጵያ ነው ያለው ያኔ እውነት በ5 ዓመት የምትጨርሱ መስሎን ገንዘቡን አርጋችሁ ከበላችሁ በኋላ አሁን ተጠያቂ አብይን ለማድረግ ጣታችሁን ወደ አብይ ስትቀስሩ የማታፍሩ ጉዶች አብይ እኮ እናንተ በበጠበጣችሁት ባደፈረሳችሁት ሄዶ ነው የሚቃጠለው እንጂ አብይ 5% አይሆንም የሱ ጥፋት እናንተ ውስጥ በነበረ ጊዜ 5% እናንተ ያቆሸሻችሁትን የፖለቲካ አስተሳሰብ በዘረኝነት ቆጥቅታችሁ በየቦታው ያበቀላችሁትን ትውልድ ዛሬ አብይ ነው ተጠያቂ ብላችሁ ከኦሮሞ አክራሪ ጋር ተጋብታችሁ እሱ ላይ ዘመቻ ስታርጉ ያለማፈራችሁ ብቻ ነው የሚገርመኝ እፍረት የሚባል በቤታችሁ ያልተወለደ መሆኑ ዶክተር አብይ በዚህ ጉዳይ ላይ 5% እጁ የለበትም አሁን ለሚያልቀው እያለቀ ያለው በሁለት ዓመት ዶክተር አብይ 27 ዓመት የቆሸሸ የፖለቲካ ባህል በዘረኝነት የጠነባ ማህበረሰብ በሃይማኖት የከረረ ህዝብን አብይ በአንዴ ለምን አጣርቶ ዲሞክራሲን ልማትም ኢኮኖሚም ለምን በአንድ ዓመት ውስጥ ለውጥ አላመጣም ብሎ ተቃውሞ አብይ ላይ ብቻ የአብይ ችግር አድርጎ እሱ ላይ ጣት መቀሰር ማን ነው እስኪ አንተ ብትቀመጥ ይሄን ማድረግ ይችላልው ብለ ራስን ጠይቅ መጀመሪያ እኔ ስልጣን ቢሰጠኝ አሁን አብይ ቦታ ተሾሜ ብቀመጥ እንደ ፖለቲካ ፓርቲ ደግሞ ሄጄ አሸንፌ ስልጣን ቢይዝ
በሁለት ዓመት ምን አድርጌ ነው ስራት ያጣው ወጣት ኢኮኖሚ ቀይሬ ይሄ ተበላሸ ተጨማለቀ የዘረኝነት ፖለቲካ አስተካክዬ ለማራ እምችለው አቅም አለኝ ብለ መጀመሪያ ራስን ፈትሽ የራስን ኪሎ መዝንና እኔ ይሄን ኪሎ አነሳለሁ ካልክ በኋላ ለሰው ይሄን ኪሎ እኮ ማንሳት ይችላል ብለ ተናገር እንጂ ለራስን ማታረገውን ቁጭ ብለ ወንበር ላይ ሰማይ ላይ ያለውን ነገር ማውረድ ይቻላል ብሎ መፈክር ግን ከኡነት የመነጨ ሐሳብ ሳይሆን ከልበል በል ከሚያስብል የፖለቲካ ንግድ ብቻ የሚመነጭ አስተሳሰብ ነው ከኢትዮጵያ ፖለቲካዊ ቅናነት የሚመነጭ አስተሳሰብ አይደለም ይሄንን ልታወቅ ይገባል ብዬ ነው ማምነውና ዛሬ በዚሁ ላክትም ሰሞኑን በቀጥታ እያንዳንዱ ዝርዝሮች እየመታው መጣለው አሁን ዘና ብዬ ነው ማስተምረው ቤቴም ተመልሶ ተጠግኗል ቤቴ በመመለሱና በመጠገኑ ደስ ያላችሁ እግዚአብሔር ይስጥልኝ የተናደዳችሁ ደግሞ ብርታቱን ይስጣችሁ ታንኪዩ ለማለት ፈልጋለሁ ወንድሞቼ ኢትዮጵያኖች ላለን አብረን ለቆየነው ጊዜ እግዚአብሔር ይመስገን ኢትዮጵያን አገራችንን እግዚአብሔር ይጠብቃት ጸሎትም የሚያስፈልገን ወቅት ላይ ነው አሁን ሜቢ እኔ ተስፋ የሚኖረኝ ከምሁራኖች ሳይሆን ገዳምና መስጊድ ውስጥ ያሉ ንጹህ ሃይማኖት ያላቸው አባቶች ጸሎት ያተርፈን ይሆናል ብዬ አስባለሁ እንጂ ከምሁራኖች መፍትሄ ሐሳብ አውጥተው ኢትዮጵያን ይታደጉናል ብዬ ምል ግምት የለኝም አነግዬ እንዴት ነሽ አሁን ስዘጋ ነው እንዴ አንቺ የምትመጪ ደግሞ ቋሚ በእኛይ ቋሚቴ ምንድነው አንቺ እኮ ፌስቡክ እዚህ ውስጥ ኖረሽ ኦቦ ካላልሽ ብዙም ያየኝ ሰው አልመስለኝ ማቃቸውን ሰዎች ሳጣ የሆነ ነገር የጎደለኝ ይመስለኛል አነግዬ ሰላም ነው አንቺም ብዙ እህትነትሽ ከኔ ተለይቶ አቅም ነበር ታንኪዩ ልፈልጋለሁ እንደ ሌሎቹ ኢትዮጵያኖች መልካም ጊዜ መልካም ቆይታ